በኢትዮጵያ ካርታ ላይ በቆዳ ስፋቷም ሆነ በህዝብ ቁጥሯ እጅግ አነስተኛ ከሚባሉ የሀገሪቱ አካባቢዎች አንዷ ናት። ሆኖም ግን ስሟ ሲነሳ የሀገሪቱን የፖለቲካ የኢኮኖሚና የማህበራዊ ታሪክ ማዕበል ይቀሰቅሳል። በሻሻ በጅማ ዞን የምትገኘው ይህች ጥንታዊት መንደር እንዴት ተመሰረተች? ልዩ መገለጫዋና ለዓለም ያስተዋወቃት ድንቅ ጸጋስ ምንድን ነው? ከሁሉ በላይ ደግሞ በሻሻ ዛሬ ከየት ወዴት እየተጓዘች ነው? የዚህችን ታሪካዊት ምድር ሚስጥር ፈልቅቀን እናወጣለን። ከጥንታዊው የግቤ መንግስታት ታሪክ እስከ ዛሬው የኢትዮጵያ የልማትና የፖለቲካ ማዕከልነት። ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ እስከ መጨረሻው አብራችሁን ቆዩ። በኢትዮጵያ ታሪክና ጂኦግራፊካዊ ካርታ ላይ በቆዳ ስፋቷም ሆነ በህዝብ ቁጥሯ እጅግ አነስተኛ ከሚባሉ የሀገሪቱ አካባቢዎች አንዷ ብትሆንም ስሟ ሲነሳ ግን የሀገሪቱን የፖለቲካ የኢኮኖሚና የማህበራዊ ታሪክ ታላቅ ማዕበል የመቀስቀስ አቅም ያላት ድንቅ ምድር ናት። በሻሻ ይህች ታሪካዊት ከተማ በዋናነት በኢትዮጵያ ኦሮሚያ ክልል በጅማ ዞን በጎማ ወረዳ ውስጥ የምትገኝ ልዩ የገጠር ማህበረሰብ መገኛ ናት። ወደ ኋላ ታሪካዊ አመሰራረቷን በጥልቅ ስንመረምር የበሻሻ ምስረታ በቀጥታ ከአካባቢው የተፈጥሮ ሀብት መትረፍረፍና በጥንታዊው የንግድ መስመር መስቀለኛ መንገድ ላይ ከመገኘቷ ጋር የተያያዘ ነው። አካባቢው ገና ከጥንት ጀምሮ የኦሮሞ ማህበረሰብ የራሱን ባህል እሴትና ስርዓት ጠብቆ ለዘመናት የኖረበት ስፍራ ነው። በተለይም በ19ኛው ክፍለ ዘመን በደቡብ ምዕራብ ኢትዮጵያ በነበሩትና በታሪክ ጎልተው በሚታወቁት አምስቱ የግቤ የኦሮሞ መንግስታት ታሪክ ውስጥ ይህች ምድር ከታዋቂው የጅማ አባ ጅፋር መንግስትና ከጎማ ሱልጣኔት ጋር እጅግ የጠበቀ የፖለቲካ የማህበራዊና የንግድ ቁርኝት የነበራት ስልታዊ መናኸሪያ ነበረች። በሻሻ የሚለው ስያሜ ሚስጥርና ትርጉም በራሱ የአካባቢውን ማንነት ፍንትው አድርጎ ያሳያል። በኦሮሞ ማህበረሰብ የቃል ትርጓሜና በአፋን ኦሮሞ ቋንቋ በሻሻ ማለት ዘዋሪ ወይም ቸር የሚል ፍቺን ይይዛል። በሌላ በኩል ደግሞ የአካባቢው አንትሮፖሎጂያዊና ታሪካዊ ጥናቶች እንደሚያመለክቱት ይህ ስያሜ በቀጥታ ከምድሪቱ ለምለምነትና በልጽጎ መትረፍረፍ ከሚለው ማራኪ ጽንሰ ሐሳብ ጋር በጥብቅ የተያያዘ ነው። በሻሻ በተፈጥሮ የታደለች አፈሯ ለምለም ከመሆኑም በላይ የዓለም የቡና መገኛ ስልጣኔ ማዕከል ከሆኑት ከከፋና ከጅማ ዞኖች ጋር የምትዋሰን በመሆኗ ገና ከጥንት ዘመን ጀምሮ የሰዎች የሰፈራ ማዕከል እንድትሆን የንግድ ካራቫኖች የሚያርፉባትና ማህበራዊ መስተጋብሮች የሚቀጣጠሉባት ታዋቂ መነሻ ሆና እንድትመሰረት ትልቅ በር ከፍቶላታል። ይህ ታሪካዊ መሰረት ነው እንግዲህ በሻሻ በቆዳ ስፋት አነስተኛ በታሪክ ግን ግዙፍ ያደረጋት። የበሻሻ ምድር በታሪክ ማህደር ውስጥ ያላት ስፍራ የፖለቲካ ትኩረት በማግኘቷ ብቻ የተገነባ አይደለም። ይልቁንም በተፈጥሮ የታደለችው ልዩ ጸጋና መገለጫዋ ለዛሬው ማንነቷ ዋነኛ መሰረት ነው። የበሻሻ ትልቁና የመጀመሪያው መለያ ባህሪዋ የተፈጥሮ እቅፍ መሆኗ ነው። አካባቢው ከፍተኛ ጥራት ያለው የተፈጥሮ ለምለምነቱንና እውነተኛ ጣዕሙን እየጠበቀ የጫካ ቡና በስፋትና በከፍተኛ ጥራት የሚመረትበት ወርቃማ መሬት ነው። በዚች ታሪካዊት ምድር ላይ ቡና ዝም ብሎ ተራ የንግድ ሰብል ወይም የገቢ ምንጭ ብቻ አይደለም። ይልቁንም የማህበረሰቡ መተንፈሻ፣ የዕለት ተዕለት ህይወት መሰረትና ጥልቅ ባህላዊ መገለጫ እንጂ። በሻሻ ውስጥ ቡና የሰላም የአብሮነትና የውይይት መድረክ መክፈቻ ተደርጎ ይወሰዳል። ይህንን የበሻሻን የተፈጥሮ ጸጋና የቡና ጥራት ይበልጥ ፈልቅቆ ለዓለም አቀፉ ገበያ ያስተዋወቀው ደግሞ በሻሻ በሚል ልዩ የንግድ ስም የሚንቀሳቀሰው አነስተኛ እርጥብ ወፍጮ ወይም የቡና ማቀነባበሪያ ማዕከል ነው። ይህ ማቀነባበሪያ የሚገኘው ከከተማዋ አቅራቢያ ባለችውና በቡና ታሪኳ በምትታወቀው የአጋሩ አካባቢ ሲሆን በአገር በቀል ጥንካሬው በሚታወቀው አነስተኛ ገበሬ ሙስጠፋ አባካኖ የተቋቋመ ድንቅ ማዕከል ነው። በተፈጥሯዊ የቤት ውስጥ አሰራርና በልዩ ጥራቱ በዓለም አቀፍ ደረጃ ከፍተኛ እውቅናን ያተረፈው ይኸው በሻሻ የቡና ምርት ዛሬ በዓለም ዙሪያ በሚገኙ በልዩ መደብ ቡና ቤቶች ውስጥ በውድ ዋጋ የሚሸጥ የሚፈለግና ለሀገር ትልቅ የውጭ ምንዛሪና ኩራት የሚያስገኝ የኢኮኖሚ ምሰሶ ሆኗል። ከቡና ጸጋዋ ባሻገር የበሻሻ ሌላው ትልቅ ልዩ መገለጫ የማህበረሰቡ
ጥልቅ ማህበራዊ ሃይማኖታዊና ባህላዊ እሴት ነው። በአካባቢው የእስልምና እምነት ገና ከጥንት ዘመን ጀምሮ ስር የሰደደ ከመሆኑ ጋር ተያይዞ ባህላዊ የሙስሊም በዓላት፣ የታላቁ መውሊድ አከባበር ስነ ስርዓቶችና የጋራ የአብሮነት እሴቶች ለከተማዋ ለየት ያለ ማህበራዊ ውበትና ግርማን አጎናጽፏታል። የበሻሻ ህዝብ በማህበራዊ ህይወቱ እርስ በእርስ የመረዳዳት ለእንግዳ ያለውን ጥልቅ ክብር የመግለጽ የደግነትና በአስቸጋሪ አየር ንብረትና የስራ ሁኔታዎች ውስጥ እንኳን ሳይበገሩ የመስራት ጠንካራ የስራ ባህል ያለው በመሆኑ አካባቢው በሰላምና በታማኝነት ተከብሮ የኖረበት ድንቅ የባህል አውድ ሆኖ ሊቀጥል ችሏል። በሻሻ በታሪካዊ የጉዞ መስመሯ ውስጥ ሁል ጊዜም ቢሆን ማህበራዊና ፖለቲካዊ ለውጦች የሚፈራረቁባት በብዙ ውጣ ውረዶች ውስጥ ያለፈች መስቀለኛ ከተማ ናት። የከተማዋን የስነ ህዝብ እድገትና ስርጭት ወደ ኋላ መለስ ብለን ስንመለከት እንደ አውሮፓውያን አቆጣጠር በ2005 ዓ.ም በማዕከላዊ ስታቲስቲክስ ኤጀንሲ ይፋዊ የህዝብ ትንበያ መረጃ መሰረት በሻሻ 2624 ገደማ ነዋሪዎች ብቻ የነበሯት እጅግ አነስተኛና የተገለለች የገጠር መንደር ነበረች። ይሁን እንጂ በአካባቢው ካለው የኢኮኖሚ መነቃቃትና ከከተማዋ ስልታዊ እድገት ጋር ተያይዞ የህዝብ ቁጥሯ በከፍተኛ ፍጥነት ሊያድግ ችሏል። ዘመናዊ መረጃዎችና የአካባቢው ይፋዊ መዛግብት እንደሚያመለክቱት ከሆነ በአሁኑ ወቅት የበሻሻ ነዋሪዎች ቁጥር ከጊዜ ወደ ጊዜ እየጨመረ መምጣቱ ይነገራል። ይሁን እንጂ ይህች ከተማ ዛሬ ላይ ለደረሰችበት ማህበራዊ መዋቅርና አስተማማኝ ሰላም መሰረት የሆኑ በርካታ የታሪክ ጠባሳዎችንና ፈታኝ ውጣ ውረዶችን በጽናት አሳልፋለች። በሻሻ በተለያዩ ዘመናት በተለይም ከሃይማኖትና ከማህበረሰብ መቃወስ ጋር የተያዙ አሳዛኝና ስስ የሆኑ ክስተቶችን በታሪኳ መዝግባለች። በተለይም እንደ አውሮፓውያን አቆጣጠር በ1965 ዓ.ም እንዲሁም በቅርብ ታሪክ እንደ አውሮፓውያን አቆጣጠር በ2006 ዓ.ም በአካባቢው ከተቀሰቀሰው አሳዛኝ የሃይማኖት ጥቃቶችና ከሞት ፍርድ ጋር በተያያዙ ክስተቶች ሳቢያ ከተማዋ በወቅቱ በሀገር አቀፍ ደረጃ በትልቅ አሳሳቢነት እንድትጠቀስና እንድትታወቅ አድርጓታል። እነዚህ በ1965 እና በ2006 ዓ.ም የተከሰቱት ፈታኝና ደም አፋሳሽ አጋጣሚዎች በጥንታዊውና መቻቻል በሰፈነበት የበሻሻ ማህበረሰብ ስነ ልቦና ላይ ትልቅ የታሪክ ትምህርትና አሳዛኝ ትዝታዎችን ጥላ አልፋለች። ሆኖም የአካባቢው ነዋሪዎችና የሀገር ሽማግሌዎች ካለፈው ስህተት በመማር ውጫዊው የጽንፈኝነት አጀንዳዎች የአካባቢውን ዘላቂ አብሮነት እሴት እንዳያፈርሱት በትልቅ ጥንቃቄ ሰርተዋል። ይህ የታሪክ ውጣ ውረድ ህዝቡ በሃይማኖቶች መካከል ያለውን ሰላም፣ ፍቅርና የቆየ መቻቻል ይበልጥ እንዲጠብቅ በአስቸጋሪ ቀውሶች ውስጥም እንኳን ሳይበገሩ የአብሮነት ድልድያቸውን እንዲያጠናክሩ ያደረገው ትልቅ ታሪካዊ መነሻ ሆኖ ያገለግላል። በሻሻ ታሪክ ማህደሯ በርካታ የአካባቢ ውጣ ውረዶችን ብታስተናግድም በዓለም አቀፍ መድረክ ስሟ በጉልህ እንዲነሳና የብዙሃን መገናኛዎች ትኩረት እንድትስብ ያደረጋት ግን የቅርብ ጊዜው የሀገሪቱ የፖለቲካ ምዕራፍ ነው። ለመሆኑ ይህች በርካታና እምብዛም የማትታይ አነስተኛ መንደር እንዴት የዓለምን ታላላቅ የሚዲያ ተቋማት ቀልብ ልትስብ ቻለች? እውቅናዋስ ከየት መጣ? ምላሹ ግልጽና የማያሻማ ነው። በሻሻ የኢትዮጵያ ጠቅላይ ሚኒስትር ዶክተር አብይ አህመድ የትውልድ ስፍራ በመሆኗ ነው። እንደ አውሮፓውያን አቆጣጠር በ2018 በኢትዮጵያ የመጣውን ታሪካዊ የፖለቲካ ለውጥ ተከትሎ ዶክተር አብይ አህመድ የሀገሪቱ ጠቅላይ ሚኒስትር ሆነው ወደ ስልጣን ሲመጡ የዓለም አቀፍ ጋዜጠኞች፣ የታሪክ ተመራማሪዎችና የፖለቲካ ተንታኞች አይን በሙሉ በአንድ ጀንበር ወደ ትውልድ መንደራቸው በሻሻ አረፈ። እንደ ቢቢሲ፣ ሮይተርስና ሲኤንኤን ያሉ ታዋቂ የዓለም አቀፍ የዜና ወኪል ጋዜጠኞች ይህች ጠቅላይ ሚኒስትሩን ያበቀለች ምድር ምን አይነት ማህበራዊ እሴት፣ ባህላዊ ድባብና ሚስጥር እንዳላት ለማወቅና ለዓለም ለማሳየት ወደ ስፍራው ጎረፉ። በዚህም ምክንያት በሻሻ በአንድ ጀንበር ከነበረችበት ተራ የገጠር መንደርነት ተሻግራ ወደ ዓለም አቀፍ የፖለቲካና የታሪክ መነጋገሪያነት ከፍ አለች። ከተማዋ በታሪክ አጥኚዎች ዘንድ በተለየ ሁኔታ የተሰበከችው ማህበራዊ መቻቻልን በተመለከተ ነው። ይህም የዶክተር አብይ አህመድ አባት የእስልምና እምነት ተከታይ የነበሩት አቶ አህመድ አሊና እናታቸው የኦርቶዶክስ ክርስቲያን
የክርስትና እምነት ተከታይ የነበሩት ወይዘሮ ተዘራ ወልዴ መሆናቸው ለአካባቢው የሃይማኖት መቻቻል የቤተሰብ ትስስርና የአብሮነት ተምሳሌት ተደርጎ በዓለም መድረክ ላይ በስፋት እንዲነገርና ትልቅ ትኩረት እንዲሰጠው አድርጎታል። የዓለም አቀፍ ጋዜጠኞችና የታሪክ ተመራማሪዎች አይን በከተማዋ ላይ ማረፉ በሻሻን ለዓለም ከማስተዋወቅ ባለፈ በአካባቢው ላይ ተጨባጭና ታሪካዊ ለውጦች እንዲመዘገቡ ትልቅ ፋና ቀዳጅ ሆኗል። ለመሆኑ በሻሻ ዛሬ በምን ሁኔታ ላይ ትገኛለች? ያገኘችው ታላቅ ዓለም አቀፍ እውቅና በተግባር ምን ለውጥ አመጣላት የሚለው ጥያቄ የብዙዎች የማወቅ ጉጉት ነው። ባለፉት ጥቂት ዓመታት በሻሻ ለኢትዮጵያ ጠቅላይ ሚኒስትር አብይ አህመድ የትውልድ ከተማ በመሆኗ የወቅቱ ከፍተኛ የመንግስትና የልማት አጋሮች ትኩረትን ለመሳብ በቅታለች። በዚህም ምክንያት በአሁኑ ወቅት በርካታ አዳዲስ የልማት ስራዎች እየተሰሩላት ይገኛሉ። ከተማዋ ከነበረችበት የጥንት የተገለለ የገጠር ገጽታዋ ሙሉ በሙሉ ተቀይራ ነዋሪዎቿን የሚጠቅሙ በርካታ ዘመናዊ መሰረተ ልማቶችን አስተናግዳለች። በጠቅላይ ሚኒስቴሩ ቀጥተኛ አነሳሽነት በመንግስት በጀትና በተለያዩ የልማት ድርጅቶች ድጋፍ በአካባቢው ዘመናዊና ደረጃቸውን የጠበቁ የመጀመሪያና ሁለተኛ ደረጃ ትምህርት ቤቶች ተገንብተው ለአገልግሎት በቅተዋል። ከዚህም በተጨማሪ ነዋሪውን ከኦፕሬሽንና ከተለያዩ የጤና እክሎች የሚታደጉ የጤና ተቋማትና ክሊኒኮች ተስፋፍተዋል። ንጹህ የመጠጥ ውሃ ፕሮጀክቶች ተዘርግተዋል። እንዲሁም ከተማዋን ከዋና ዋና የጅማና የአጋሮ መስመሮች ጋር የሚያገናኙ የወረዳና የዞን የመንገድ መሰረተ ልማቶች በከፍተኛ ሁኔታ ተሻሽለዋል። ዛሬ በሻሻ ምንም እንኳን አሁንም ጥንታዊ ማዕቀፏንና ውበቷን ጠብቃ በግብርናና በልዩ የጫካ ቡና ምርት ላይ ተመሰረተች ትንሽ ከተማ ብትሆንም ነዋሪዎቿ ግን ካለፈው ዘመን በተሻለ ሁኔታ የትምህርት፣ የጤና፣ የቴክኖሎጂና የኢኮኖሚ እድሎችን እያገኙ ይገኛሉ። ከተማዋ የትላንትና ታሪኳን ያሳለፈችውን ፈታኝ ውጣ ውረድና የቡና መገኛነቷን በአንድነት ይዛ ዛሬን በልማትና በብልጽግና ጎዳና ላይ ፈጥና እየተራመደች ያለች የዘመናዊቷ ኢትዮጵያ አዲስ የለውጥና የተስፋ ነጸብራቅ ናት ማለት ይቻላል። ክቡራትና ክቡራን፣ የበሻሻ ከተማ ታሪካዊ ጉዞ መሬት በስፋቱ ሳይሆን በውስጡ በያዘው ታሪክና ጸጋ ታላቅ ስለመሆኑ ማሳያ ነው። ይህች የቡና ምድር ካለፈችበት ታሪካዊ ውጣ ውረድ ተነስታ ዛሬ የሀገሪቱ የፖለቲካና የልማት ተምሳሌት ለመሆን በቅታለች። እናንተስ ስለ በሻሻ ከተማና ስለ ታዋቂው በሻሻ ቡና ምን የምታውቁት ተጨማሪ ነገር አለ? ሐሳባችሁን ከታች ባለው የአስተያየት መስጫ ላይ አካፍሉን። ቪዲዮን ከወደዳችሁት ላይክ እና ሼር ማድረጋችሁን አትርሱ። ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑን። በቀጣይ በሌላ ከተማ እስከምንገናኝ ሰላም ቆዩ። Yeah.